አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሐሩን ሚዲያ ተከታታዮች ፕሮግራማችንን በዓለም ዙሪያ ሆናችሁ የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ እያልን ወደ ዛሬው ዝግጅታችን እናመራለን። የኦሮሚያ ሙስሊም ወጣቶች ካውንስል 3 ሚሊዮን አባላትን ለመመዝገብ የሚያስችለውን የምዝገባ መርሃ ግብር ይፋ አደረገ። የኦሮሚያ ሙስሊም ወጣቶች ካውንስል መዋቅራዊ ግንባታውን ለማጠናከርና የክልሉን ሙስሊም ወጣቶች ለማደራጀት በያዘው እቅድ መሰረት 3 ሚሊዮን አባላትን ለመመዝገብ የሚያስችለውን የምዝገባ መርሃ ግብር ባለድርሻ አካላት በተገኙበት ይፋ አድርጓል። በዚህ መርሃ ግብር ላይ የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት አመራሮች፣ የሸገር ከተማ እስልምና ጉዳዮች ምክር ቤት አመራሮች፣ የኢትዮጵያና የኦሮሚያ ሙስሊም ወጣቶች ካውንስል አመራሮች እንዲሁም ኡስታዞችና ጥሪ የተደረገላቸው የክብር እንግዶች ተገኝተዋል። ይህ የምዝገባ መርሃ ግብር የኢትዮጵያ ሙስሊም ወጣቶች ካውንስል በአገር አቀፍ ደረጃ 5 ሚሊዮን አባላትን ለመመዝገብ ካቀደውና ባለፈው ሳምንት ይፋ ካደረገው አጠቃላይ እቅድ አካል መሆኑም ተገልጿል። ይህ አገር አቀፍ እቅድ ለማሳካትም የኦሮሚያ ክልል ባላት ስፋትና ባላት የሙስሊም ወጣቶች ቁጥር ልክ ከፍተኛውን ድርሻ ማለትም 3 ሚሊዮን እንድታሳካ የክልሉ ወጣቶች ካውንስል ወስኖ ወደ ስራ መግባቱም ተጠቁሟል። የኦሮሚያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሹዓይብ ሸምሱ እንደገለጹት 3 ሚሊዮን አባላትን ለመመዝገብ የተቀመጠው ግብ ክልሉ በአገር ግንባታና በማህበራዊ ጉዳዮች ላይ ያለውን ሚና የሚወክል ነው ብለዋል። ይህ እቅድ ሸክም ሳይሆን ጠንካራ ተቋማዊ መዋቅር የመዘርጋትና ወጣቶቻችንን በጠንካራ አደረጃጀት ስር የማሰባሰብ ኃላፊነት ነው ብለዋል። በተጨማሪም ወጣቶች በቴክኖሎጂ የታገዘውን የምዝገባ ስርዓት በመጠቀም በስልኮቻቸው እንዲመዘገቡና የታችኛው መዋቅሮችም ይህንን የረመዳን ወር በመጠቀም ግቡን እንዲያሳኩ ጥሪ አቅርበዋል። በሌላ በኩል የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሃይደር ከድር ባስተላለፉት መልእክት ቀደም ሲል የሙስሊም ወጣቶች ተቋማዊ አደረጃጀት ባለመኖሩ ማህበረሰቡ ለተለያዩ በደሎችና ጫናዎች ሲጋለጥ መቆየቱን አስታውሰዋል። ወጣቶች አሁን የተገኘውን እድል በመጠቀም በዚህ አደረጃጀታቸው መብታቸውን ማረጋገጥ አለባቸውም ብለዋል። እንዲሁም የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ጋሊ ሙክታር ባስተላለፉት መልእክት ምክር ቤቱ በአጭር ጊዜ ውስጥ እያከናወናቸው ያሉ የመዋቅር ዝርጋታና የልማት ስራዎች የተቋሙን ጥንካሬ የሚያሳዩ መሆናቸውን ገልጸው ለወደፊቱ የታቀዱ ስራዎችም ሊበረታቱና ሊደገፉ እንደሚገባ አሳስበዋል። በዚህ መሰረት እንደ መጅሊስ በሚከናወኑ ተግባራት በተለይም በአንድነት የኦሮሚያ ዞኖች የተቀመጠውን ግብ እንዲያሳኩ ዑለሞችም ሆነ የመጅሊስ አመራሮች እስከ ታችኛው መዋቅር ድረስ ከዚህ ፕሮጀክት ጎን እንደሚቆሙ ቃል ገብተዋል። በተጨማሪም ወጣቶች ይህ ምክር ቤት የመጅሊሱ አካል መሆኑን ተገንዝበው ሃይማኖታቸውን እያገለገሉ ለሀገር እድገት እንዲሰሩም ጥሪ አቅርበዋል። በመርሃ ግብሩ ማጠቃለያ ላይ የተገኙት ተሳታፊዎችና አመራሮቹ በአባልነት የተመዘገቡ ሲሆን ሁሉም ወጣቶች ተደራጅተው ለተቋማቸው ምሰሶ መሆን እንዳለባቸውም መልእክታቸውን አስተላልፈዋል። በሌላ በኩል ይህ ታሪካዊ ሁነት የኢትዮጵያ ሙስሊሞች ያደረጉት እልህ አስጨራሽ ትግል ውጤት ነው ሲሉ የአዲስ አበባ ሙስሊም ወጣቶች ካውንስል ፕሬዝዳንት ወጣት መንሱር ከድር ገለጹ። ይህ ታሪካዊ መድረክ በኢትዮጵያ ሙስሊሞች ዘንድ ለዘመናት ሲከናወን የቆየው የተቋም ግንባታ ሂደት አንዱና ወሳኝ ውጤት ነው። የዛሬው የምናስመዘግበው ስኬት በሀገራችን ሙስሊሞች ዘንድ የተካሄደውን እልህ አስጨራሽ ትግልና የተከፈለውን ውድ መስዋዕትነት ያፈራ ውጤት ነው። የአዲስ አበባ ሙስሊም ወጣቶች ካውንስል ግልጽ የሆኑ ዓላማዎችን አንግቦ ተነስቷል። ካውንስሉ የከተማችን ሙስሊም ወጣቶች በጋራ እሴቶች በወንድማማችነት ጥላ ስር በማሰባሰብ የላቀ አንድነትን ይገነባል። ወጣቱ በሃይማኖታዊ እውቀት የታነጸ በዘመናዊ ትምህርት የላቀና በኢኮኖሚ ራሱን የቻለ እንዲሆን በማስቻል ለሀገር ግንባታ የበቃ የሰው ኃይል ማፍራትን በትኩረት ይሰራል። ወጣቱ በከተማችን ማህበራዊ ጉዳዮች ላይ በንቃት በመሳተፍ የበጎ ፈቃድ አገልግሎት ባህል እንዲያድግና የማህበረሰቡን ችግር በራሱ አቅም እንዲፈታም ያደርጋል። የወጣቱ መብትና ጥቅም በተደራጀ መንገድ ማስከበርና ድምፅ በሁሉ መድረኮች እንዲሰማ ያደርጋል። እንዲሁም ለሀገራዊ ሰላም፣ ለአብሮነት፣ ለልማት የሚተጋ ጠንካራ ተቃዋሚ መዋቅርን ይገነባል። የአዲስ አበባ ሙስሊም ወጣቶች ካውንስል ከመመስረቱ ከ3 ዓመት በፊት የአዲስ አበባ ሙስሊም ወጣቶች ሊግ በማደራጀት ለዚህ ካውንስል መመስረት
መሰረት በመጣል ከፍተኛ ሚና በመጫወት ላበረከቱት አስተዋጽኦ በዚህ አጋጣሚ የምክር ቤታችን ፕሬዝዳንት ክቡር ሼህ ሱልጣን አማኒባንም ልናመሰግናቸው እንፈልጋለን። ዛሬ በአዲስ አበባ ከተማ የምናስጀምር የአባላት ምዝገባ መርሃ ግብር የኢትዮጵያ ሙስሊም ወጣቶች ካውንስል በሀገር አቀፍ ደረጃ በይፋ ያስጀመረው ዲጂታል የአባላት ምዝገባ ንቅናቄ አካል ነው። በከተማችን ደረጃ እጅግ ከፍተኛ ቁጥር ያለው አባል ለማስመዝገብ የተቀረጸው እቅድ በተቋሙ የህዝብ መሆኑና የኢትዮጵያ ሙስሊም ወጣቶች ተጽዕኖ የመፍጠር አቅም በተደራጀ መረጃ እንዲረጋገጥ የተቋም ግንባታ ዋነኛ ምሰሶ ለማድረግ ያለመ ነው። ይህ ንቅናቄ አዲስ አበባ ለሀገራዊ አንድነትና ለወጣቶች መደራጀት ያላትን ፋይዳ በተግባር የምናረጋግጥበት ታላቅ እርምጃ ተደርጎ ይወሰዳል። ይህ የአባላት ምዝገባ መርሃ ግብር ለእነዚህ ታላቅ ዓላማዎች መሳካት ዋነኛ እርምጃ ነው። ይህ ምዝገባ እያንዳንዱ ሙስሊም ወጣት ተቋሙ የኔ ነው የሚል ተቋማዊ ባለቤትነት የሚያረጋግጥበት፣ ካውንስሉን የሁሉም ወጣቶች የጋራ ቤት የሚያደርግበትም ሂደት ነው። ምዝገባው የሰው ኃይል ሀብታችንን የምንለይበት፣ የወጣቱ ልዩ ልዩ አቅም የምናውቅበትና ስራዎችን በተጨባጭ መረጃ ላይ እንዲመሰረት የሚያስችል መዋቅራዊም መሰረት ነው። እያንዳንዱ ወጣት በዚህ ምዝገባ ላይ ተሳትፎ ተቋሙን ወደ ላቀ ደረጃ ለማሸጋገር የሚደረግ ተግባራዊ የባለቤትነትም መገለጫ ነው። ተቋም ለአንድ ማህበረሰብ ህልውና ወሳኝ የሆነ የጥንካሬ መገለጫ ነው። በተበታተነ ጉልበት ከመንቀሳቀስ ይልቅ በተደራጀ መዋቅር ውስጥ መታቀፍ ጥያቄዎች መልስ እንዲያገኙ፣ መብቶች እንዲከበሩም ያስችላል። የከተማችን ወጣቶች በዚህ የአባላት ምዝገባ ላይ በንቃት እንድትሳተፉ የምንጠይቀው ዛሬ የምታደርጉት ምዝገባ ነገ ለምትፈልጉት ለውጥ ዋነኛ መሳሪያ በመሆኑ ነው። ካውንስሉ የግለሰቦች ሳይሆን የጋራ መጠለያችን ስለሆነ እያንዳንዱ ወጣት በዚህ ምዝገባ ውስጥ የራሱን አሻራ ሲያኖር ካውንስሉ ይበልጥ ተጽዕኖ ፈጣሪና መብት አስከባሪ ማድረግም እንችላለን። ይህን ታሪካዊ አጋጣሚ በመጠቀም በከተማችን ሙስሊም ወጣቶች ታሪክ ውስጥ አዲስ ምዕራፍ እንድትጽፉ፣ ለተቋማዊ ጥንካሬ ግንባር ቀደም ተሳትፎ እንድትሆኑ ጥሪያችንን እናስተላልፋለን። በመጨረሻም የየክፍለ ከተማ መጅሊስ አመራሮች ከነገ ጀምሮ ታክስ ፎርስን በማቋቋም የአባላት ምዝገባ ስለምናከናውን አስፈላጊውን ትብብር እንድታደርጉልንም ጥሪ እናስተላልፋለን። ይህ መርሃ ግብር እንዲሳካ የዛሬው ቀን እውን እንዲሆን የአባላት ምዝገባ ለማስጀመር የክብር አባል ለመሆን ስለተገኛችሁም ከልብ እናመሰግናለን። የአዲስ አበባ ሙስሊም ወጣቶች ካውንስል በሀገር አቀፍ ደረጃ የታሰበውን የ5 ሚሊዮን አባላት ምዝገባ ያስጀመረ ሲሆን በመጀመሪያ እቅዱም 200,000 አባላትን ለመመዝገብ እቅድ መያዙ ተገልጿል። ካውንስሉ በሃይማኖት የታነጸ በሀገራዊ ጉዳዮች ላይ በንቃት የሚሳተፍና የወጣቱን ተጠቃሚነት በማሳደግ ረገድ ድምፁ ጎልቶ እንዲሰማ ለማድረግ የሚሰራ ሲሆን ይህንን ምዝገባም ሙስሊሞች በንቃት በመሳተፍ በከተማችን ሙስሊም ወጣቶች ዘንድ አዲስ ታሪክ እንዲጽፉ ጥሪ አቅርበዋል። የመጀመሪያውን የኢትዮጵያ ሙስሊም ወጣቶች ካውንስል የመጀመሪያው ምዕራፍ ዘግተን አሁን በአላህ Subhanahu Wa Ta'ala ፍቃድ ወደ ሁለተኛው የኢትዮጵያ ሙስሊም ወጣቶች ካውንስል ሁለተኛ ፌዝና ሁለተኛ ምዕራፍ ላይ የገባንበት መስመር ላይ ያለነው አልহামዱሊላህ ረብል ዓለሚን። በዚህ ጉዞ ላይ ከአላህ Subhanahu Wa Ta'ala እገዛ ከአላህ Subhanahu Wa Ta'ala እርዳታ በኋላ በየአካባቢው ያሉ መጅሊሶች፣ ዑለማዎችና ወጣቶች፣ ምሁራኖች እንደዚሁም ደግሞ የመንግስት አመራሮች ይሄ ፕሮግራም እንዲሳካ ዘንድ ከፍተኛ ድጋፍ አድርጎልናል። ላደረጉልን ሁሉ አላህ ምንዳቸውን ጀዛቸው አላህ ይክፈላቸው እያልኩኝ ይሄንን ዓላማ አንግበን ስንነሳ የኢትዮጵያ ሙስሊም ወጣቶች ካውንስል በቢሮ ላይ ብቻ ወይ በአመራር ላይ ብቻ በክልል ዋና አመራሮች ላይ ብቻ መቅረስ ሳይሆን የኢትዮጵያ ሙስሊም ወጣቶች ካውንስል በሁሉም የኢትዮጵያ ሙስሊም ቤት መግባት አለበት። በሁሉም የኢትዮጵያ ሙስሊም ሰፈር መግባት አለበት። በሁሉም የኢትዮጵያ ሙስሊም ከተማና መንገድ መድረስ አለበት በማለት ይሄኛን ሁለተኛውንና የሁለተኛ ምዕራፍ የመጀመሪያ ስራችን 5 ሚሊዮን ፕላስ የሚለውን የኢትዮጵያ ሙስሊም ወጣቶችን ካውንስል ምስገባ ባለፈው በቅርቡ በታላቁ ሼካችን ሼክ ሀጂ ኢብራሂም ቱፋ በፌደራል መጅሊስ አስጀምረናል። ያንን ካስጀመርን በኋላ በትላንትናው ዕለት የኦሮሚያ ሙስሊም ወጣቶች ካውንስልን ምዝገባም ለመጀመር ትላልቅ የመጅሊሱ አመራሮችና እንደዚሁም ፕሬዝዳንቱ በተገኙበት ትላንት ትልቅ የላውንቺንግ ሰርሞኒ አድርገን ዛሬ ደግሞ በአላህ Subhanahu Wa Ta'ala ፍቃድ በመዲናችን የአዲስ አበባ ሙስሊም ወጣቶች ካውንስልን በጥሩ ሁኔታ አደራጅተን በመቶ ሺዎቹ የሚቆጠሩት አባላቶችን ለማፍራት አንድ ብለን ዛሬ በአላህ Subhanahu Wa Ta'ala ፍቃድ በሰባተኛው የረመዳን ቀን ጀምረናል። ይህንን ጅማሬያችን የተባረከ አላህ እንዲያደርግልን ዱዓ እያደረኩኝ
እንደዚሁም ደግሞ የጀመርነውን ነገር ከግብ እንዲያደርስልን መጀመሪያው እንዳማረልን ኪታቡ መጨረሻውም እንዲያምርልን ዱዓ እያደረኩኝ ለእናንተ የማሳልፈው መልእክት አንድ ሁለት መልእክት ይኖረናል። አንደኛ እኛ እንደ ኢትዮጵያ ሙስሊም ወጣቶች ካውንስል ሽመቱን ከወሰድን ቀን ጀምረው አንደኛ ፕሪንሲፕላችን መሪያችን አድርገን የሄድነው አንድ ሁላችሁም ልታውቁት የሚገባው ዛሬም ያላችሁ ትላልቅ የመጅልስ አመራሮች የክፍለ ከተማ እንደዚሁም ደግሞ በሚዲያም የምትከታተሉን ልታውቁን የሚገባው መሰረታዊ ነገሮችና የእኛን መሪያችንን ሁሌም የምናስታውሰው በተለይ በአዲስ አበባ ላይ ሊታወቅልን የሚገባው ነገር ይኖረናል። አንድ እኛ እንደ ካውንስላችን እንቅስቃሴ በምንጀምርበት ሰዓት የወሰድናቸውና የተከተልናቸው መሪዎች አሉ። እነሱ ምንድናቸው ካልን የዕልምን ጉዳይ፣ የፈትዋን ጉዳይ፣ ከዲን ጋር የተያዘ ጉዳይ በአጠቃላይ የዑለሞች ጉዳይ ስለሆነ በፈትዋ ጉዳይ በሁክም ጉዳይ እንደማንገባና ዑለሞች የተስማሙበት ነገራቶች በሙሉ እኛ ላይ ባይንዲንግ እንደሆነ አምነን የዕልምና የፈትዋ ጉዳይ ለዑለሞች ሰተን እንጂ የምንሄደው እኛ እንደ ኢትዮጵያ ሙስሊም ወጣቶች ካውንስል ሁኩም ሰጪ ፈትዋ ሰጪዎች አለመሆናችንን እንድታወቅልን እንፈልጋለን። በየቦታው የተለያዩ ጥያቄዎች በሚቀርቡልን ሰዓት እኛ የራሳችን መስመራችን በግልጽ ድፋን አድርገን የምንሄድ የኢትዮጵያ ሙስሊም ወጣት ካውንስል መሆናችን በየሁሉም መድረክ ገልጸናል። ዛሬም በድጋሚ እኛ ይህን እንገልጻለን። ይህን ማለት የፈለግንበት ምክንያት ምንድን ነው? በእኛ በሀገራችን ትላልቅ ዑለሞች አሉ፣ አንቱ የተባሉ ከኛ አልፎ ለዓለም የሚበቁ ለአፍሪካ የሚበቁ ትላልቅ ዑለሞች አሉ። የዲን ጉዳይ ላይ አላህ ኃላፊነት የሰጣቸውና ከሁሉም በላይ ታማኞች ዑለሞች ናቸው። ሁም ወረሰቱል አንቢያ አንቢዮችም ወራሾች ናቸው። የዲን ጉዳይ ድሮም ዛሬም ነገም በበላይነት ሊመራ የሚገባውና የሚመራው ዑለማ ነው። ከዑለማ ውጪ በዲን የለም። ሁሙል ሙወቂዑን አን ረቢል ዓለሚን ከአላህ ስብሓነሁ ወተዓላ ለሰው ልጆች መልእክትን የሚያደርሱት እነሱ ናቸው። አላህ አክብሯቸዋል። የርፈዕላሁ አለዚነ አመኑ ሚንኩም ወለዚነ ኡቱ ዒልመ ደረጃት። ከሁሉም በላይ አላህ ከፍ ያደረጋቸው ዑለሞች ነው። ከሁሉም ዕልምም የሸሪዓ ዕልም ከሁሉም ዕልም የተሻለና አላህ ስብሓነሁ ወተዓላ ዘንድ ከፍ ያለ መሆኑንም ዲናችን ይነግረናል። የሸሪዓ ዕልም የሸሪዓ እውቀት አሽረፉል ዑሉም ሊሸረፊ መውዲዒሂ ከሁሉም እውቀት በላይ ቅድሚያ የሚሰጠው እውቀት ነው የሸሪዓ እውቀት። ስለዚህ የሸሪዓ እውቀት የያዙ ሰዎች ዲንን የሚመሩት የዲን ባለቤቶች የፈትዋ ባለቤቶች እነሱ ናቸው። ባለቤት ስለሆኑ የሚጎላቸውን ከየትኛውም ቦታና ከየትኛውም አካባቢ የሚጎላቸውን ነገርን ማደራጀት፣ ወጣት ሲያስፈልጋቸው ወጣት፣ ምሁር ሲያስፈልጋቸው ምሁራን፣ ቴክኖክራት ሲያስፈልጋቸው ቴክኖክራት የማድረግ ኃላፊነት በነሱ ላይ እንጂ የዲን ኃላፊነትና የዲን ባለቤቶች የፈትዋ ባለቤቶች ዑለማ ናቸውና በዚህ ጉዳይ ላይ ጣልቃ እንደማንገባ መስመራችን አበጅተን እየሄድን እንደሆነ ደጋግመን ልናስታውስ እንፈልጋለን። በሁለተኛ ደረጃ የኢትዮጵያ ሙስሊሞችን ጉዳይ ሹኡነል ኢስላሚያ የተባለውን የእኛ ጉዳዮቻችን በአጠቃላይ ከመንግስት ጋር ከፖለቲካ ጋር የተያዙ ጉዳዮች ማንን ነው የሚመለከተው? መጅሊስን ነው የሚመለከተው። መጅሊስ እንደ ስሙ አልመጅሊሱል አዕላ ሊሹኡን ኢስላሚያ የኢትዮጵያ እስልምና ጉዳይ እስከተባለ ድረስ የዋናው ጠቅላይ ምክር ቤት በየክልሉ ያሉት ከፍተኛ ምክር ቤቶች የተቋቋሙት የኢትዮጵያ ሙስሊሞችን ጉዳይ ለማየት ለመከታተል ኃላፊነታቸው አላህ ፊትም ታሪክ ፊትም ህዝብ ፊትም የዚህ ኃላፊነትን የተሸከሙት እነሱ ስለሆኑ የኢትዮጵያ ሙስሊም ጉዳይ ቀጥታ የሚመለከተው ማንን ነው? ዑለሞች ማንን መጅሊስን ነው የሚመለከተው ብለን መነሻ አድርገናል። አሁን ካልኩት አልፎ በሀገር ደረጃ ትልቅ ስራ ሰርቶ ኡማውንም ሀገሩንም ቀና እንደሚያደርግ ቢኢዝኒላህ ተዓላ በአላህ ላይ ተስፋ ይኖረናል ኢንሻአላህ። ካልነውና ከተናገርነው በላይ ደግሞ የምንሰራ አላህ አድርገን። የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሀይደር ከድር ባስተላለፉት መልእክትም የካውንስሉ የመጀመሪያ ምዕራፍ ስራ በስኬት ተጠናቆ ወደ ሁለተኛው ምዕራፍ መሸጋገሩን አብስረዋል። በሙስሊም ወጣቶች ላይ በአካዳሚክም በኢልምም ትልቅ አቅም እንደተመለከቱ የተናገሩት ፕሬዝዳንቱ
በተበታተነ ደረጃ ብቁ የሆኑ ወጣቶችን በመሰብሰብ ለአንድ ዓላማ ማሳለፍና የክህሎት ስልጠና የሚያስፈልጋቸውን ወጣቶችን ደግሞ ማቴሪያሎችን በማሟላት ንቁና ጠንካራ ኡማን መፍጠር የካውንስሉ ትልቅ ስራ መሆኑን ገልጸዋል። የአዲስ አበባ መጅሊስ ምክትል ፕሬዝዳንት ሼህ ሙሐመድ ሸሪፍ የመስጂድ ጀማዓዎች፣ ኢማሞችና በተዋረድ ያሉ የመጅሊስ ኃላፊዎች እንዲረባረቡ ጥሪ ያቀረቡ ሲሆን ይህንን እቅድ ለማሳካትም ሁሉም መረባረብ እንደሚገባው አሳስበዋል። በተመሳሳይ የአዲስ አበባ መጅሊስ ዋና ጸሐፊ ኡስታዝ ሺሃቡዲን ሼህ ኑራ የሙስሊም ወጣት ቁጥር ከፍተኛ ቢሆንም መሰባሰብ ባለመቻሉ እዚህ ግባ የሚባል ውጤት ማምጣት አለመቻሉን ገልጸዋል። በመሆኑም አሁን የተገኘውን የምዝገባ ዕድል በመጠቀም ሁሉም ሙስሊም ባለው ዕውቀትና ተሰጥቶ ዲኑንና ሀገሩን መጥቀም እንዲችልም ጥሪ አቅርበዋል። በመጨረሻም በክብር እንግድነት የተገኙት ዑለሞችና የ11ዱም ክፍለ ከተማ የመጅሊስ አመራሮች እንዲሁም ጥሪ የተደረገላቸው የክብር እንግዶች ትናንት የተጀመረውን የአባልነት ምዝገባ ተቀላቅለዋል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች የዛሬው ዝግጅታችን የተከታተላችሁትን ይመስል ነበር። ከዝግጅቱ ጋር አቲድ ሐሚድ ከካሜራ ባለሙያው ከድር ስሌማን ጋር ነበርን። በሌላ ዝግጅት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።